ብታሰውኝማ እናታችሁ ለሰርግ ወይንም ደግሞ ለምላሽ ለተለያዩ ነገሮች ዳቦ ወይንም ደግሞ ዲፎሽ ደፍታ እንደዚህ ቆርሳችሁባት ታውቃላችሁ? መቼም በልጅነት የማይጠፋ ጥፋት የለም። እኔ እንኳን ብቻ አላቅም፣ ትዝ አይለኝም። ምስኪን እናቴን ስሄድ እጠይቃታለሁኝ። እና ደግሞ ብዙ እህት ወንድሞች ዚክራ አንቺ የአረብ ምግብ ብቻ ነው መስራት የምችይ ወይንስ የሀበሻው ሙያ ያለሽ ብላችሁኛል። እንግዲህ እቤት የመታችሁ ባሳያችሁ ደስ ይለኛል። የሁሉም ሙያ ያለኝ ማለት አልችልም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ሀገሬ ልጆች? ዛሬ እኔ መሰለ በፍታ ወይንም ደግሞ ዲፎሽ እንሰራለን። ብዙ እህቶች የዳቦ አሰራር አሳይን ብላችሁኛል። በጠየቃችሁ መሰረት ዛሬ እየተጫወትን እንሰራለን ማለት ነው። በመጀመሪያ እዚህ ጋር የሚያስፈልገኝ 2 የፍርኖ ዱቄት ወይንም ደግሞ ደቂቅ ኮየቴ ነው እኔ ተጠቀምኩትኝ። ከዛ እዚህ ጋር 4 የሻይ ማንኪያ አሊ ቡድራ ወይንም ደግሞ ወተት ሙጀፈፍ ነው የምጨምረው። ከዛ ጨው፣ ሰሃኑ ነጭ ስለሆነ ጨው አለየላችሁም። ከዛ 2 የሾርባ ማንኪያ ካሜራ ነው፣ ምክንያቱም 1 ኪስ ዱቄት 1 ኪሎ ዱቄት 1 ማንኪያ ካሜራ ያስፈልገዋል ቶሎ እንዲቦካልን ማለት ነው። እኔ ማቦካው በብረት ድስት ነው፣ ምክንያቱም እንደዚህ ከፍ ያለ ስለሆነ ብረት ድስቱ እንደ ልቡ እንዲቦካ ያደርግልኛል። ከዛ በመቀጠል ሞያ ዳፊ ወይንም ደግሞ ለብ ያለ ውሃ እንጨምራለን። ከዛ ዘይት ነው የምንጨምረው። እናንተ ዘይት መጨመርም ታልፈልጋችሁ እንደ ጸባያችሁ ወይንም ደግሞ እንደ ፍላጎታችሁ ነው የምትሰሩት። ከዛ እንደዚህ ሁለቱንም ዱቄት ጨመርኩኝና ምንድነው የማደርገው ጓንት ለብሼ በደንብ አድርጌ እንደዚህ እናወቀዋለን ማለት ነው። ብዙ ሰው የሚሸወደው በነገራችን ላይ እንደዚህ ዳቦ ሲጋግር ሊጡን በጣም ያጠብቀዋል። ብዙ እንደዚህ ለዘጋ ያረጉትምና ለዛ ነው። ዳቦ ደግሞ ዛ ልስቅ ብሎ ያን ያህል አይነፋላችሁም ማለት ነው። ስለዚህ ሊጡ ለዘግ ማለት አለበት። እሺ አታወፍሩት። ከዛ እንደዚህ ርግጥ አድርገን እናቦካና ልክ የጠፍቶ የቀለ እንጀራ እንደምናቦካው በደንብ አድርገን አሽተን እናቦካና እንደዚህ አሁን በቃው ይበቃዋል። እገጥመዋለሁኝ ግጣሙን የራሱን የብረት ድስቱን ከዛ እንዲቦካ እናደርገዋለን። ቢያንስ ለ1 ሰዓት ያክል ነው የወካው። በቂው ነው። ሙቀት ስለሆነ ሀገሩ ታውቃላችሁ፣ ሳውዲ ሙቀት ነው አሁን ላይ። ከዛ እዚህ የምጋግርበትን ሲኒ ያዘጋጅቻለሁ። እዚህ ጋር ደግሞ ኮባ ነው። ኮባ ተጠላላችሁ። ያው የኮባ ቅጠል አታውቁም ብዬ አላስብም መቼም። በተለይ የገጠር ልጆች ኢትዮጵያ የምንጋገረው በኮባ እንዲሁም ደግሞ በአቀል ውሃ ቅጠል ታውቃላችሁ አይደለ? የወሎ ልጆች በተለይ ከዛ እሱን እንደዚህ ጥባረኩኝና ግቢያችን ከዛ ቆርጬ ነው ታጠብኩት። በኋላ እንደዚህ አላስፈላጊውን ፓርት ወደ ዳር አውጥቼ ሌላውን ከታች ረበረበዋለሁ ማለት ነው። አያችሁት? ከታችም ከላይም ነው የማለብሰው። ከዛ በኋላ ዛሬ ሰርግ ልሄድ ነው በነገራችን ላይ። ኧረ ስቀልድ ነው። እኔ እናንተ እህት እኮ ሰርግ ዙረት አይነካካኝም። ይኸው ሳውዲ አረቢያ ስንት አመቴ አንድ ቀን ወላይ ነው የምላችሁ የስትሪያ ሰርግ ምናምን እንደዚህ ሰዎቹ የሚሄዱበትን ይቻላል። ግን የሚገርማችሁ ነገር እቤት ውስጥ 3 ሰርጊው ምናምን ሄጃለሁ ቤት ውስጥ የማስታውሰው። ለዛውም ደግሞ የሀገሬ ልጆች እህቶቼ፣ የሰፈሬ ልጆች እነሱ ሲያገቡ ነው እንጂ እንደዚህ ባገኘሁበት እኔ ዙሪያ አላውቅም ሰርግ። እና የማስታውሰው ብቻ እሱም ብቻ ነው እንጂ አውቄ ነው። እህቶቼ በጣም ናፍቀውኛል። ቆየን ተገናኘን ከእህቶቼ ጋር 2 ወር ሊሆነን ነው። በጣም ናፍቀውኛል። በአይኔ ላይ ነው የሄዱት። እነሱ ጋር መጫወት አለብኝ ዛሬ ኢጃዛ ሄጄ ብዬ። አንዳንድ ቀን እረፍት ሄዶ ፈታ ማለት ያስፈልጋል አይደለ? ስለዚህ በቃ ከነሱ ጋር ፈታ ማለት ፈልጌ ለሄር ነው። ይሄንን ያበደ ቆንጆ ዳቦ ጋግሬላቸው ይዤላቸው ማለት ነው ለእህቶቼ። እና ለዛ ነው እንጂ እኔ ሰርግ አልወድም፣ ዙረት አልወድም። እኔ እናንተ እህት ማለት ነው። ብቻ ወሬ አበዛሁባችሁ። አንዳንዴ ያው ስለ ምግብ ብቻ ሳይሆን ማስተማር ያለብኝ ፈታ ማለት የሚያስፈልጋል። እየሰራን በቃ ለጨዋታ ያክል ነው። ዙሮ ወሬ ያበዛሁባችሁ። ከዛ እንደዚህ እናደርግና መካከሉ ውሃ እጃችንን እያስነካን ወጋ ወጋ እናደርገዋለን። ስኒያችን ላይ ካደረግን በኋላ ከላይ ደግሞ ያስቀረነውን ቅጠል እንጨምራለን። የኮባ ቅጠል ማለት ነው። በነገራችን ላይ እኔ የኮባ ቅጠል በጣም ነው የምወደው። ዳቦ ራሱ ይጥማል እኮ በኮባ የተጋገረ። ከዛ በኋላ እንደዚህ እናለብሰውና በደንብ አድርገን ወይኔ ግን ወላሂ ዩኒፎርም ስለሆነ የምለብሰው እጄ በጣም ይታያል። በጣም ነው የሚታየው ክንዴ ሁሉ ራሱ ማለት ነውና አከራረጹ ነው። ጓደኛ የነበረች የምትቀርጸኝ። በነገራችን ላይ ካሜራማን አለኝ። እሺ ካሜራማን አለኝ
ራሱን የቻለ ማለት ነው። እና እሷ ናት የምትቀርጸኝ ላቸዋለሁኝ። ከዛ እንደዚህ ቅጠላችንን እናለብሰውና አሁንም እንደዚሁ በደንብ አድርገን ነው ፍን የምናደርገው። ፍሩሙን ሸቅለዋለሁኝ ከ10 ደቂቃ በፊት ትንሽ ጋሊልና ከዛ ታሊያም ከታችም ነው የለኮስኩት። ፍሩን ውስጥ አስገባዋለሁኝ። ቢያንስ በቃ እኔ 40 ደቂቃ ነው የሚወስድብኝ። ፍሩሙን 200 ላይ አድርጌ 40 ደቂቃ ነው የሚወስድብኝ። በጣም ቆንጆ አበሳሰል ነው የሚበስለው። በኋላ ታያላችሁ፣ ታውታላችሁ። በኋላ አያችሁት? ማሻአላህ ተባረከ ረህማን። ከ40 ደቂቃ በኋላ እንደዚህ ቆንጆ በፍታ ታውቃላችሁ። በፍታ አይደለ? የወሎ ልጆች መቼም እኮ አናቅም እንዳትሉ አትሉማ። እና እንደዚህ ቆንጆ በፍታ ሆኖልናል። አያችሁት? አንደኛ ነው። አሁን ምንድነው የምናደርገው? ከላይ በርበሬና ቅቤ አዘጋጅቼለታለሁኝ። እሱን እቀባዋለሁ። አሁን ይሄው ያዘጋጀሁት ቅቤና በርበሬ። እኔ በርበሬ የሚያቃጥል ነገር በነገራችን ላይ እወዳለሁ። ሀበሻ አይደለሽ እንዴ ትሉኛላችሁ። ከሀበሻም ደግሞ እለያለሁ። እና ወላይ በርበሬ የሌለው ነገር በልቼ የበላሁ እራሱ አይመስለኝም በነገራችን ላይ። እስኪ እንደኔም ትኖራላችሁ፣ ጓደኛ ይኖረኝ ይሆናል። ከዛ እንደዛ አድርገና አዳርሰዋለሁኝ። እችን በደንብ አድርጌ ጓንት ለብሻለሁ ቀኝ እጄን። ከዛ እንደዚህ ቅብት እናደርገዋለን። ወይኔ አሁንስ እንደው ኢትዮጵያን አስታወሰኝ። የምር ነው የምላችሁ፣ ኢትዮጵያን አስታወሰኝ። ከዛ እንደዚህ ራስ አድርገን ተቀባ ነው በኋላ በአልሙኒየማችን ገጥመን ዳይ ወደ ቤታችን ነው ማለት ነው። ማሰላማ መዳም ልላት ነው እንግዲህ ለ2 ቀን። እስኪ ታምግብ ስራ እስኪ ልቤ ማረፍ ይበልና ከእህቶቼ ጋር